ወይኔ እስካሁን ተበላው ሰብስክራይብ አድርጊ እንጂ ዶንኪ ቲዩብ እንዴ ተው በቃ ማስበላሽ ዶንኪ ቲዩብ ደንበኛ አትሆኝም ቀልዶቼን አታይም በዩቲዩብ ሳይሆን እከታተላለሁ በቴሌቪዥን እሺ ዩቲዩብ ላይ የዚህ አይነት አይደለም ትንሹ ስልክ ነው ያለኝ በስልክ አይደለም እኮ እቤት ኮምፒውተር አለሽ አይደል አለኝ ታዲያ በኮምፒውተርሽ እኮ ዩቲዩብ ላይ ማየት ትችያለሽ እኔ ታዲያ መቻወቅኳል ነገር እሺ አሁን ታረጋለሽ ሰብስክራይብ ታረጋለሽ ዶንኪ ቲዩብ እሺ ቤተሰብ ትሆኛለሽ ለምን መሰለሽ ይሄ ራሱ ሲለቀቅ ታየዋለሽ እሺ የሱ ማሙሽ ላይ ማየት ትችላለሽ እንደገና ደግሞ እኔ ኢንተርኔት ላይ አስተካክልሻለሁ ኮምፒውተሩ ላይ እሺ ታስተካክል ማሚ በነገራችን ላይ የተማረች እኮ ነች ፍሬንች ትሞክራለች እንግሊዝኛ ትችላለች እንደዚህ ያክል ፍሬንች የሚያችሉትን እየለቀመን ስራ እናሰራቸዋለን ትችላለች እንዳትል የት ነው እናሰራቸዋለን አሪፍ ነው አረባክን ያፈልግ እንግሊዝኛስ እንዴት ነው እንግሊዝኛማ አሪፍ ነኝ እኔ ፍሬንች ኮ ፐርፌክት እሺ በእንግሊዝኛ ልጠይቅሽ ቀጣዩን ጥያቄ okay how many ድርሰት በእንግሊዝኛ ምንድን ነበር composition how many composition ይላል how many compositions do you have so far a lot you have a lot of stories okay I wrote many stories how many books do you have so far I have only one okay only one ማለት ያው ኖሃሚን ማለት ነው yeah ኖሃሚን ያው እንደምታዩት ነው the title is named ኖሃሚን okay ሌላ do you have another one coming yeah the second one is on the way to be printed okay ሁለተኛው ለህትመት እንግዲህ እየተዘጋጀ ነው ኖሃሚንና ሌሎችም የሚል ያጭር ልቦለዶች ስብስብ አላት ማሚ ያው እንደምታዩት ነው ፋንታ ያለሙ ነው ስሟ በነገራችን ላይ ትክክለኛው ስሟ when did you learn how to speak English where and when okay my father take me to school at the age of 7 okay so I have completed my education up to 12th grade at Atgalaudius Comprehensive School. Okay. So far, after that, after completing, my brother brought me to Addis, and then I have completed a course of Ethiopian Insurance Corporation for 1 year. Okay. Then hotel and tourism management. Hotel and tourism management in housekeeping for 1 year. Okay. then አንድ ደግሞ ምን ነበር ብዙ ዲፕሎማ ነው ያለሽ እኔ ቤት ያየሁት ሰርቲፊኬት I have 3 or 4 certificates አዲስ አበባ School of Commerce with secretarial course 2 years you also have worked at Sodere right Sodere it's practical work not professional work okay like the apprenticeship practical work for 2 months only for what for 2 months only then the hotel and tourism school wrote a letter to be back so where did they assign you Ethiopia Hotel they assigned you to Ethiopia Hotel yes my friend Gabayanesh Paulos and me was assigned to Ethiopia Hotel but at that time they didn't accept us Gabayanesh Paulos they took her and they sent me to Harambe Hotel የሆነ ቦታ ላኩኝ okay so how long have you worked there the Fuluha Hotel they sent me to Fuluha Hotel I worked there for 3 months I finished my practice and again I back to my school and I have graduated you have graduated from hotel and tourism school ማሚ ማሚ አሁን እኔ የቤተሰብ ጨዋታ ላይ ማለት መውጫ ላይ ማወራውን ማቀርበውን ግጥም ብዙ ሰዎች ይወዱታል እና ሳስበው ካንቺ ሳይሆን አይቀርም ይወረስኩት ይሆናል አሁን ልጅ እኮ በእናቱ ኢንሄሪት የሚያደርገው የወላጆቹን የቤተሰቦቹን እሺ ስለዚህ ምን ማለት እንደሆነ ግልጽ እንዲሆንላችሁ እስኪ ማሚ ከጻፈቻቸው ግጥሞች አንዱን ልጋብዛችሁ ገና ኮሮና እንደገባ ሰሞን የጻፈችው ግጥም ነው የወደፊቱን አስባ የወደፊቱን አይታ እንደ ትንቢት አይነት ግጥም ነው እና እሱን ስሙትና ተመልሰን እንመጣለን ኮሮና ኮቪድ-19 የተባለ ተዋሲያን ረቂቅ ፍጡር በአይን የማናየው የማንጨብጠው ገባ ወደ ሀገራችን ድንገት ሳናስበው ምን እንደምናደርግ ሁሉ ጠፍቶብን ቁጫልን ሁላችን በየቤታችን የጤና ጥበቃና የመንግስት መመሪያን ለማክበር ብለን ትራንስፖርት ሳይቀር መጓጓዛችን
ታክሲና ሚኒባስ፣ ባጃጅና አውቶቡስ ስራ ቁሞ ነበር ላያሳፍረን። ኢኮኖሚያችን ወድቆ ክስረት ነክሶብን ግራ ገብቶን ነበር መፍትሄ አተን። እንኳንስ እኛና የዓለም አዋቂና ሳይንቲስት ጠበብቶች ተመራማሪ በሞላ ኑሮ የተመቻቸላቸው አቅም ያላቸውም ኮሮና ቫይረስን ማጥፋት አልቻሉም። ስለዚህ አጅሬ ፍጥነት እየጨመረ ከአንዱ ሀገር አንዱ ሀገር እየተዛመተ የሰው ልጅ ሬሳን በብዙ ከመረ። ይህም አልበቃ ብሎት ገባ ወደ ሀገራችን። አላወቀምና ጀግንነታችንን እሱ ቢወጋንም በማይታይ መሳሪያው እኛም ተዋጋ ነው በክርስቶስ ጦር ዕቃ ፈጣሪ አምላካችን አስታጥቆናልና። ይጨፈጭፍ ነበር ውጭ እንደለመደው በህብረት ክንዳችን ሰባብረን ባንጥለው ነበረ እቅዱ እዚህ ሊከራርም ነፍስ እየገደለ ሬሳ ሊከምር። ግና ሳይሳካለት እቅዱ ሳይሰምር እልም ብሎ ጠፋ ከሀገራችን። አቤት ብለንበት ለፈጣሪያችን አባቶች ባዘዙት በምህላ ጸሎት ሁሉም ስለጸለየ ተግቶ በየቤት ኮሮና ቫይረስን መድረሻ አሳጥቶት ቢወጣም ከሀገራችን ሳናየው ድንገት ምንም አጭር ቢሆን ቀኑ ባይረዝምም ግራ ገብቶን እና መፍትሄ አተን እጅግ ፈታኝ ነበር ለሁላችንም። አለፈ እንደዋዛ ይህ ቀን ተፈታትኖን ለቸሩ ፈጣሪ ለሱ ምን ተስኖ ጸሎት መሳሪያ ነው እወቁላችሁ። ጌታን ተማጸኑ ችግር ሲመጣባችሁ የመድኃኒቱ ቁልፍ ያለው በሱ እጅ ነው። የእናንተ መጨነቅ ዝም ብላችሁ ነው። መድኃኒት ጌታ ነው እስከ መጨረሻ ለያዘ በሽታ በእጁ ያለው ማርከሻ። እንማጸን እሱን ፈጣሪ አምላክን ሌላ ማንም የለም እሱን የሚያህል። ተመስገነን በለው ይህንን መሀሪ ድልን አጎናጽፎ ጠላት አሳፋሪ። ገጣሚ ፋንታ ያለም ይባላለሁ። እኛ ኢትዮጵያውያን ኑሯችን በባህላችን መሰረት ተቃቅፈን አብረን በልተን አብረን ጠጥተን በማህበራዊ ኑሮ አብረን ተሰባስበን አንተ ትብሽ አንተ ትብሽ ተባብለን ስለሆነ ኑሯችን ዛሬ ኮሮና ቢያራርቀንም ቢያለያየንም በሳኒታይዘር 10 እጃችን እየታጠብን አፋችንን እየጀቦንን ይሄን ሁሉ ማድረጋችን ቀርቶ ጤናችን በኢትዮጵያ ላይ ጤናችን ተመልሶና ሰፍኖ ኮሮና ከሀገራችን ጠፍቶ ሁላችንም እንደ ድሮ ማህበራዊ ኑሯችን ባህላችን ተከብሮ እንድንኖር እመኛለሁ። ማም በጣም የሚገርም ግጥም ነው የጻፍሽው። አመሰግናለሁ። እንዴት አሰብሽው? ማለት ገና ኮሮና ሲገባ አንቺ እንደሚወጣ ነው የጻፍሽው፣ በጸሎት እንደሚወጣ እንዴት አሰብሽው? የዛ በፈጣሪ ላይ በጣም ጽኑ እምነት ስላለኝ ሁልጊዜ እግዚአብሔር ለኔ ብዙ ድንቅና ተአምራቶችን በእድሜ ሁሉ ስላደረገልኝ አሁንም እኔ ብቻ ሳልሆን አባቶችን በጸሎተ ምህላ ሁሉም ደግሞ የኢትዮጵያ ሕዝብ እየጸለየ እየለመነ ነበር ስለነበረ ፈጣሪው ያው እኔ እንደሚያደርግልኝ ስለማቅ በመተማመን በቃ ፈጣሪን በጣም ስለማምነው ሁልጊዜ በእድሜ ሁሉ ምለምነውን ያደርግልኛል። ስለዚህ እንደሚያስወጣው ስለማቅ ትንቢት ጽፌያለሁ፣ እንደሚፈጸምም አልጠራጠርም። እግዚአብሔር ታማኝ አምላክ ነው። ለቃሉ ሰማይና ምድር ያልፋል ቃሌ ግን አያልፍም ስላለ ለቃሉ ታማኝ አምላክ ነው። አሳፋሪ አምላክ ስላልሆነ እንደሚፈጽመው ምንም አልጠራጠርም ቅንጣት ታህል። በጣም ትክክል ነሽ። እኔም እጋራሻለሁ ይሄን ሐሳብ። ግን ገና ጸሎቱ ሀገራዊ ጸሎቱ ሳይጀመር ነው አይደል ይሄን ግጥም የጻፍሽ? ያው ሳይጀመር ኮሮና በተለይ ከሀገራችን ውጣ ያልኩት ልክ ሲጀመር ጎረቤቴ ሁሉ ወስደዋለች ይሄን ግጥም። እሺ ሜሮን አስቀምጭና ይሄንን ግጥም እንተዛዘባለን። ኮሮና ከጠፋ ከሀገራችን እግዚአብሔር ነው ያጻፈኝ። ኮሮና ካልጠፋ ረጅም ዓመት ምናምን ከቆየ ሰይጣን ያጻፈን ብያት ከት ብላ ስቃ በቃ የማሙሽ እናት እንደው ገብርኤልን አስቀምጠዋለሁ ብላ በጥንቃቄ እኔ ግጥም ወዳለሁ አስቀምጠዋለሁ ብላ ስጪም ብላ ግጥም ወሰደች። እማ ያንቺ አጻጻፍ ትንሽ ለየት ይላል። አሁን የተለመደው እኛ ጋር ይሄ በተለይ የዘመኑ አጻጻፍ ስሳድስ ራብ በራብ ለምሳሌ ዳ ብሎ ከጨረሰ አይ እሱ ብቻ ሳይሆን አንቺ ምንድነው ና የሚበዛው እኔ ግጥሞች ውስጥ ብዬ ራሴ አነበውና ስቃ ድሮም ልጅ እያለሁ ና ትይ ነበር አልሽ ና አንተ ና ማለት ወልድ ነበር ናላችሁ ግጥሞች። ግን ይኸውልሽ ለምሳሌ በሳድስ ከጀመረ ሁሉም በሳድስ ለምሳሌ ልጅቷ ውበቷ ባቷ እናቷ አባቷ ነው ገጠምን የሚሉት እኮ ሳድስና ራቦቹን ይምታ እንጂ ግድ ምን በሚለው መጨረስ አይኖርብም። ግን ራብና ሳድስ ከአይብን መጠበቅ አለብን። እኔ እጠብቃለሁ። ምን ማለት ነው? ለምሳሌ ራብና መጠበቅ ማለት እንዴት ነው? ለምሳሌ አሁን አበበች ሄደች ች መጨረሻው ላይ ች ሳድስ ነች። ስድስተኛ ፊደል ነች። ስለዚህ በድብ ያልቅም ችግር የለውም። አበበች ሄደች። ፊደሉ ግን ከአብና ራብን ሳድሱን
እነዛን ፊደሎች አይልቀቅ እንጂ ሁልጊዜ በትጀምረ አይመጣልም። እንደዛ ደግሞ ልጻፍ ብትል ሪሊ ማንም ኢንቴሊጀንት የሆነ ገጣሚ። ስለዚህ አንቺ በዛ ስታይል ነው የምትጽፉ? በዛ ስታይል። ለዛ ነው በጣም ነው የሚመችኝ ግጥሞች። ከተወላከፈ አወጣዋለሁ፣ አይመጣብኝም። ከተወላከፈና ቤቱን የማይመታ ከሆነ ሳድሶቹንና ከአቦቹን የማይጠብቅ ከሆነ አቆማለሁ ያን ግጥም እንጂ አልጽፈውም። ምክንያቱም አትችልም፣ ችሎታ የለም ማለት ነው። ልክ ነሽ። አይመታማ ቤቱ። ልክ ነው። እሺ ሌላው ደግሞማ በጣም አሪፍ። እስኪ ተመልካቾች አንድ ግጥም ደግሞ ሌላ ልጋብዛችሁ። ይሄ ግጥም ደግሞ ከዚሁ ከኮሮና ጋር የተገናኘ ነው። ኮሮና ከሀገራችን ወጥቶ ምን ያህል ደስተኛ እንደምንሆን የሚያሳይ ነው። በጣም ፖዚቲቭ ቲንከር ነች ማሚ። በቃ መልካሙን ነገር ነው የሚታያት፣ መልካም ነገር ነው የምትጽፈው። ግጥሙን አይተነው እንመለስ። እሺ የአሁኑ ግጥሜ ደግሞ አትንኳት ይላል። አትንኳት የሚለው ስለ ኢትዮጵያ ነው የጻፍኩት። ኧረ ተው አትንኳት ኢትዮጵያን፣ የሁላችሁም እናት ናትና። ይችን ብር ቀለም ያላት እናት አትንኳት ኢትዮጵያን። ምን ነው ኧረ ምንድን ነው እንዲህ የሚያፋጃችሁና የሚያባላችሁ? አታስቡም እንዴ ጥቂት እንኳ ለእናታችሁ? ሲሆን እኛ የምናውቀው እናት በልጆቿ ነበር የምትኮራው። ዛሬ ግን ስትማቱ በዱላ ወገን ስትፈነክቱ ታያችሁ በአደባባይ። አቤት ይሄስ የሆነ ነው ለሰሚው ግራ፣ ያውም እርስ በርሳችሁ የውጭ ጠላት ሳይመጣባችሁ። አትንኳት ኢትዮጵያን የሁላችሁም ሀገር እግዚአብሔር ናትና። አስቡ እስቲ ለጥቂት ሁሉንም ረብሻ አቁሙና የሰራችሁትን ታላቅ ስህተት ለሌላ ጠላት እንዴት መግቢያ እንደምታመቻቹለት። ሀገርህን በገንዘብ አትለውጣት፣ የምንጊዜም መኖሪያ ናት። አድሮ ውሎ ይቆጭሃል በእናት ሀገር ላይ የሰራኸው ግፍና በደል። አንተ ስትገደልና ዳፋ ላይ ስትወድቅ ከምንም ላይ ቁጥር ከሜዳ ላይ ነው ጥሎ የሚሄድ። ማንም ቢሰብከና ቢያግባባ ለአንተ አስቦ እንዳይመስልህ ከህዝብ ጋር የሚያጋጭህ የራሱን የስልጣን ጥም ነውና ሊያረካብህ። ስለዚህ ንቃበት፣ በሀገርና በሚስት ቀልድ የለምና። ቶሎ ራቀው እንዲህ አይነቱን መሰርና ሸረኛ፣ ደባ ሰሪ ተንኮለኛ። እግዚአብሔር ሁሉንም ወስኗልና በመጨረሻም አጥጋቢ ውጤት አያስገኝህምና። ያንተን የወጣቱን ዕድሜ ከማስቀጠፍ ሌላ የለውምና የተጨበጠ ዓላማ። አርፈ ተቀመጥ ካሁን በኋላ፣ ሀገርህን ላለመረበሽ ቃል ግባና። እኔም ኢትዮጵያ እናትህ የሰላምን አርማን ግቤ እቆማለሁ ካንተ ከወጣቱ ልጄ ጎን ሁልጊዜ። ተግባራዊ ካደረግ ቆራጥ ውሳኔ ከኢትዮጵያ ሕዝብ ገጣሚ ባንተ ዓለም። ወይኔ ማዬ በጣም ደስ ይላል። እኔ ይሄ ስለ ኢትዮጵያ የምትጽፊያቸው ግጥሞች፣ ስለ ፍቅር፣ ስለ ሰላም የምትጽፊያቸው ግጥሞች አሁን ሳስበው እኔ የቤተሰብ ጨዋታ ላይ በተደጋጋሚ እንደዚህ አይነት ግጥሞች የምጽፈው ለካ ከአንቺ ወርሼ ነው የሚለውን አምኛለሁ እንጂ ሰጥቻለሁ። አሪፍ ነገር ነው ያወርሽኝ። አልከኝ እኮ ቅድም ይደግምብሃል። ልጅ ተቀረጸ እኮ እየቀረጸ ነው ተደግሟል። ያው ደገምኩት። አይ ለማመስገን ነው ማማዬ፣ በድጋሚ አመሰግንሻለሁ። እሺ እኔም አመሰግናለሁ። ልጄ ለዚህ አብቅቶልኝ አንተ ባትደርስ ሊኖሮ የት ቁጭ ብዬ እቀረጻለሁ። ልክ ነሽ እንዴ! እግዚአብሔር እኮ ለሁሉ ነገር ይኸውልህ፣ እግዚአብሔር እኔ የማመሰግነው ይኸውልህ እንዴት አይነት ሰው እንደሆንኩ አስብ። በዚህ ልጆቼን አድርሶ ዓላማ ነበረው እግዚአብሔር። አንድ ስራ ሲያሰራ ሁሉ ጊዜ ዓላማ አለው። አንተ አቅም የሌለህን ሁሉ በእግዚአብሔር አቅም ይቻላል። በእግዚአብሔር ይቻላል። የማይቻል ነገር የለም። ሲያሰራ አንድ ነገር ለምን እሰራዋለሁ ይጭ አቅም የለም ብለህ አትናቅ። እኔ ጥሩ ትምህርት አግኝቻለሁ በራሴ። ለካ እግዚአብሔር አየ ልጆቼ ደርሰው አንተም እንዲህ አይነት ሙያ ላይ ተሰማርተህ እነ ሄለን ሁሉ ተመርቃ ስራ ላይ ነች። ዩዲትም በሙያ ተመርቃለች። ሁሉም ተምረው ልጆቼ ሁሉ ለካ እግዚአብሔር አየ እንደነሱ በገንዘብ ባይረዱኝም በሞራል ብዜድዬ በርቺ፣ ጻፊ አይዞሽ ይታተማል። እግዚአብሔር ራሱ እኮ ሊያሳትመው ይችላል። ዝም ብለሽ ጻፊ አንቺ ይሉ ነበር። እነ ሄለንም ዩዲትም ያበረታቱ ነበር። አንተም ጻፊም አንቺ ጎበዝ ነሽ ጻፊ ትል ነበር። እናሳትመዋለን ብለን አይዲያው ባይኖረንም ግን እኔ እግዚአብሔር አስተማረኝ። ትክክል። አቅም የለኝም ብዬ ተከራክሬው ነበር። ግን እሱ አቅም ይኖራል። አንቺ ጨርሽ የሚጠበቅብሽን ሌላውን እኔ ጨርሳለሁ ብሎ አስተምሮኛል። አንድ ስራ ለማንኛውም ሰው ትምህርት ይሆናል። ይሄ ትልቅ ትምህርት ነው። ሰው ሸዋንጊ አንተ አሁን እኔ ምን ገንዘብ የለም በምን አቅሜ ነው ይሄን ስራ የምሰራው አትበል። ምክንያቱም እግዚአብሔር ያን ነገር የሚያስጀምርህ ራሱ ዓላማ አለው። የሚያስጨርስበት የራሱ መንገድ አለ። ልክ ትክክል ነው ማይ። ምን ይላሉ እንደውም ፈረንጆች ምን ይላሉ? መኪና ስትነዳ በጨለማ ይላሉ መብራቱ የሚያሳይክ 20 ሜትር ብቻ ነው፣
ግን አንተ ከዚህ አዳማ ብትሄድ 100 ኪሎ ሜትር እንዴት ሳላየው በርቶ ሳላየው መንገዱን ጉድጓዱ ምን ይሁን ሳላቅ እንዴት እሄዳለሁ አትልም። ያቺኑ 20 ሜትር እያየ እሱን ስትደርስ ሌላ 20 ሜትር እሱን ስትደርስ ሌላ 20 ሜትር እያለ ትደርሳለህ። አንተ መኪናን አስነስተህ ጉዞውን ጀምር እንጂ እስከ ፍጻሜው ድረስ መብራቱ ይመራሃል እየተቀጣጠለ ማለት ነው። ልክ እንደዛ ነገሮች ይቀጣጠላሉ። ማያውን ይሄ መጽሐፍ ስትጽፈው በምን የብር አሳትመዋለሁ ብላ ተስፋ ቆርጣ መተው ትችል ነበር። ቁጭ ነበር ማረገው እኔ ለትውልድ ይቀመጥ በቃ ልጆቼ ወይ ይደርሱና ያሳትሙታል ወይ እኔ ስሞት እቃ ሲፈለግ ይገኝና ይማርበታል፣ ህዝብ ሰው ይማርበታል፣ ለትውልድ ይቀመጥ እያልኩ እንጂ እኔ ከቶ እናንተ ደርሳችሁ እኔም እንዲህ የምቀረጽ እንዲህ የምታስመርቀው አልመሰለኝም። ባንጀት በጥቂት አስመርቀናል እኮ ልጆች አስመርቀናል። መጽሐፉ ሻንጊ አልመጣም እንደ ያኔ ፋና ላይ ታይተሻል። የምርቃት ስነ ስርዓት ሻንጊ አልነበረም የዛኔ እናት አልነበረም። መሶብ አበሻ ሆቴል ጋብዘን ምሳ ግብዣ አድርገን ምሳ ግብዣ እንግዶቹ በሙሉ ጾም ነበረ፣ የጾም የሰኔ ቡፌ ጾም ጋብዘን ነበረ። ተዘጋጅቶ ተጋብዘው በንግግር አድርጌ በጥሩ ሁኔታ ነው እነ ዳርጌ ትፈራለች ብለው ወይኔ እህቴን አምላኬ እንዳታጋልጣት አዳራ ሽንቴ መጣለች። አንቺ ንግግር ታርጊ ብለው እኔ ንግግር ሳረግ መጀመሪያ እግዚአብሔር አምላክ እኔ እፈራለሁ በህይወቴ ወጥቼ ስቴጅ ላይ ተነጋግሬ አላውቅም። አንተ ድርቅ አድርገኝና ድምፅ ሆነ ፍርሃቴን አስወግደህ ዲያብሎስ እንዲያፈር ይችን ቀን አንተ ከፊት ይቁምልኝ አልኩት። አንድ አልፈራም ነው ዳርዬ ብታይ ሊስሙኝ ምንም አልቀራቸው። ሰው መካከል ሆኖባቸው ወይኔ ፋንትዬ ጸሎታችን እኔም ለመንኩልሽ አድዬም ለመነች። መድረክ ላይ ከወጣ በኋላ ድርቅ አልኩ እንጂ ምንም አልፈራም። እና በደንብ ንግግር አደረኩ አይደለ? ሌላ ጥያቄ ከዚህ ውጪ ማለት ነው። እና ትልቁ ትምህርት ግን ካንቺ የተማርነው አንዳንድ ሰው ፊልም ስክሪፕት ይጽፍና በምን ልሰራው ነው ብሎ ይተዋል። ድርሰት ይጀምርና በምን ልሰራው ነው ብሎ ይተዋል። ብዙ ነገር ግን በምን ልሰራው ነው አትበሉ። ከናንተ የሚጠበቀውን ስሩ፣ እግዚአብሔር ሌላውን ይጨርሳል ይጨርሳል። ትልቅ ትምህርት ነው ይሄማ። ያነሳሳል ደግሞ ያ ቀኑ ሲደርስ ይዘገይና እግዚአብሔር ቢዘገይም ይቀድማል። ይኸውልህ ቁጥልና ይሊልና ነገር የራሱ ጊዜና ቀን ሲደርስ ተናግሬያለሁ። እዛ የምርቃቱ ዕለት የራሱ የጋን ውስጥ መብራት ሆኖ ነበረ እና የራሱ ጊዜና ቀን ስላለው እግዚአብሔር አምላክ በራሱ ጊዜና ቀን አነሳሳይ ለህትመት አበቃ እንጂ የመጽሐፍ ብዙ ጊዜው ነው ከጻፍኩት ረጅም ጊዜ አለው። የኢትዮጵያ መድን ድርጅት ሰርቻለሁ፣ ማስታወቂያ ሚኒስቴር ሰርቻለሁ፣ ሆቴልና ቱሪዝም ሰርቻለሁ። ግን የራሱ ቀንና ጊዜ ስላለው ያንን ሁሉ ጊዜ ጠብቆ ረጅም ጊዜ አሳልፌ ቀኑ ስለደረሰ እግዚአብሔር ለህትመት አበቃው ብዬ ተናግሬያለሁ። እግዚአብሔር ወይ ክበር ተመስገን። እናመሰግናለን። ተምሬበታለሁ። ሌላው ደግሞ ማየ ከልጆችሽ ስንት ነን? አሁን 6 ነን አይደል? አዎ አንዷ ሞተች። የሚሞታው 7 ነበር። አሁን በህይወት ያለ ነው 5 ናችሁ። 5 ናችሁ። የወለድሽው 6 ነው። 6 ነው። እኔ 6ኛ ልጅ ነኝ። አዎ ልጅ ከኔ ባህሪ መጨረሻ ልጅ እኮ ነው ከኔ ባህሪ በልጅነት የሚገርምሽ አለ ወይ እንደው ገጠመኝ አለ ወይ የሚያስቅሽ? ያው እንትን ሳይሆን ጥረት ብርታት ራሱ ለኔም ለራሴ ብርታት ይሆነኝ ነበርና አንተ ያልሰራው ምን ሰራለ? ብዙ ነገር ትሸጥ ነበረ። ራስን ቪዲዮ ቤት ከፍተ ራስን አስተማርክ። አዳማ ዩኒቨርሲቲ ሆነ ፍንጫን ተባት ከፍትልኝ እኔ አልሰራም ነበር ያንን ስራ። እኔ በዚህ እድሜ ትልልቅ ልጆች አድርሽ ለምንድነው እንትን ፊልም ማከራየው ብዬ መናቅ እችል ነበር። አንተ በከፈትከው ሳልንቅ ልጆቼን የማስተማር እንትን ኃላፊነት ስላለብኝ ያ ራሱ ባንተ እድሜ ወጣት ዛሬ መሮጥ መጨፈር ሲጃራ ማጨስ ጫት መቃም ምናምን እንጂ ይሄን አያስብም። እኔ ደግሞ ካንቺ በጣም የሚደንቀኝ ምን ማደንቀው ይሄንን ነው። እኔ ደግሞ ካንቺ የሚደንቀኝ ምን እንደሆነ ታውቂያለሽማ? እንግዲህ አባታችን ከሞተ በኋላ በጡረታን ያሳደግሽን እንደ ማንኛውም ጡረተኛ ሰው ደግሞ በቂ ገቢ ነበረ ለማለት ይከብዳል። ሆኖም ግን እኔ በጣም የሚደንቀኝ አንቺ ያን ያህል ይሄ ነው የምንለው የሚታይ ገቢ ባይኖርሽም በዛች በጡረታ ገቢ እኛ አጣን ብለን ሳይከፋን ሳይርበን ሳይጠማ ማየራሷ ተላይ ነበር። በጣም በቃ እንዴት አርገሽ አቻችለሽ እንዳስተማርሽን፣ እንዴት አቻችለሽ እንደመገብሽን፣ እንዴት አቻችለሽ እንደለበሽን እንዳለበሽን ጽናትሽ፣ የመንፈስ ጥንካሬሽ። እኔ አንድ ቀን ተበሳጭተሽ ስታለቅሽ፣ አንድ ቀን እኛን ስትሳደቢ ስትቆጪ ሰምቼ አላውቅም። ማየራሷ እኔ እኮ ልጄ እንደው ፋንትዬ አንቺን በጣም ነው የምትገርም ልጄ፣ አንድ ቀን አይከፋሽ፣ አትተክዢ፣ ሁል ጊዜ በቃ ደስተኛ ነሽ። እንደው አንቺማ ጠብቂ ልጅሽ አልሾት ሁሌ ወለል ብሎ ይታያት ነበረ። በቃ በልጆችሽ ያልፍልሻል፣ ሰው በልጁ ያልፍለታል። እኔ አለች በልጆቼ ነው ያለፈልኝ። አንድ ቀን እናቴ